ህዝበ ሙስሊሙ ዘንድ ትልቅ ቦታ የሚሰጠው የ1146ኛው የኢድ አልፈጥር በዓል በሐረር ከተማም በድምቀት ተከብሯል። በመርሃ ግብሩ ዕለቱን አስመልክቶ የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አብዱል ሰላም ጅብሪልና ሌሎችም አባቶች የቁርአንን የኹጥባ መልእክቶችን አስተላልፈዋል። የበዓሉን አከባበር ሲሳይ ዘሪሁን ከስፍራው አድርሶናል። እሺ አመሰግናለሁ። በቅድሚያ እንኳን ለ1446ኛው የዓመተ ሂጅራ የኢድ አልፈጥር በዓል በሰላም አድርሳችሁ ለማለት ወዳለው ህዝበ ሙስሊሙን እንግዲህ በሐረር ከተማ ይህ በዓል በ1446ኛው የኢድ አልፈጥር በዓል በደማቅ ሁኔታ ተከብሯል። ታዲያ ህዝበ ሙስሊሙም ከጠዋቱ 12 ሰዓት ጀምሮ ወደ ከተማይቱ በሚገኘው ኢማም አህመድ ስቴዲየም በማቅናት በሶላት ስነ ስርዓት በዓሉን አክብሯል። ታዲያ በዚህ በዓል ላይ እንግዲህ የሃይማኖት አባቶችና የመጅሊስ ተጠሪዎቹ ለህዝበ ሙስሊሙ የኹጥባ መልእክቶችን እንዲሁም ዕለቱን የሚዘክሩ ቁርአንና የተክቢራ መርሃ ግብርንም አከናውነዋል። በቅድሚያ ግን የሐረሪ ክልል እስልምና ጉዳዮች በፕሬዝዳንት ሼህ አብዱል ሐኪም ጅብሪል እንኳን አደረሳችሁ መልእክታቸውን ባስተላለፉበት ሰዓትም እንግዲህ ቀድሞውንም ሐረር ከተማ በተለይ የረመዳን ጾምና እንዲሁም ደግሞ በዓላቶች ሐረር ከተማ ላይ የተለየ ድባብ እንዳላቸውና ቀድሞውንም የሐረር ከተማ የመቻቻል ተምሳሌት ከተማ እንደመሆኗ ያለው ለሌለው በማካፈል የበለጠ ፍቅርን በሚያደርጉበት መልኩ በዓሉን ሲያሳልፉ እንዲሁም ጾሙን ሲያሳልፉና በዓሉንም በዛ መልኩ እያከበሩ እንደሆነ ነው የገለጹት። ታዲያ ከዚህ በተጨማሪም የዕለቱን ኹጥባ መልእክት ያስተላለፉት በሐረር ከተማ በሚገኘው በጃሚዕ መስጊድ ሐጢብና የኢድ ሶላት ኢማም ሼህ ሙክታር ሙባረክ መሪነት ነው የተከናወነ ሲሆን በዚህም እንግዲህ መልእክቱ በህብረተሰቡ በትናንሽ ጉዳዮች መለያየት ሳይሆን አንድነቱን በማጠናከር ለሀገርና ለሕዝቡም ሰላም የበኩሉን አስተዋጽኦ ሊያበረክት ይገባል ሲሉ መልእክታቸውን አስተላልፈዋል። በተለይም ታዲያ ህዝበ ሙስሊሙ በረመዳን ወቅት ይሰራቸው የነበሩ በጎ ተግባራት ያለው ለሌለው የሚረዳበትን ተግባራት ከጾሙ በኋላም በተመሳሳይ ሁኔታ ሊያስቀጥሉ እንደሚገባ እንዲሁም የመረዳዳት ባህላቸውንም እንደቀደሙ ሁሉ አበርትተው ሊያስቀጥሉ እንደሚገባ መልእክታቸውን አስተላልፈዋል። ከቅርብ ጊዜያት ወዲህ በተለያዩ የሀገሪቱ አካባቢዎችም የሚፈጠሩ የሰላም ማደፍረስ እንቅስቃሴዎችን በተለያዩ የሚዲያ ሁኔታዎች ላይ ደግሞ የሚያጋጩና ጥላቻን የሚሰብኩ ነገሮችን በመታገል ህዝበ ሙስሊሙም ሆነ ሌላኛውም ህብረተሰብ ይህን ካሉ የሀገራችንን ሰላምና አንድነት ማስቀጠል ይገባል ሲሉ እንግዲህ መልእክታቸውን አስተላልፈዋል። ታዲያ በዚህ በኢማም አህመድ ስቴዲየም የሶላት ስነ ስርዓት ላይ ያገኘናቸውና ያነጋገርናቸው አባላት የእስልምና እምነት ተከታዮችም በዓሉን ስናከብር ሐረር የምትታወቅበትን የመቻቻል የአንድነት እሴትን በማጠናከር ሊሆን እንደሚገባም አንስተዋል። ታዲያ በዓሉ የመረዳዳትና የመደጋገፍ እንደመሆኑ መጠን ያለው የሌለው መርዳት፣ ጎረቤቱ ተርቦ እኛም ጠግበን በዓል ማክበር የለብንምና ጎረቤቶቻችንንም ታሳቢ በማድረግ ሁላችንም በጋራ በመደሰት በአንድነት በዓሉን ልናከብር ይገባል የሚሉ መልእክቶችን ይዟል። በዚህ እንግዲህ በሶላቱ ስነ ስርዓት ላይ በኢማም አህመድ ስታዲየም በተካሄደው የዚህ ሰላት ስነ ስርዓት የተለያዩ የሃይማኖት አባቶች፣ ኢማሞች፣ የእስልምና እምነት ተከታይ ሙስሊሞች በጠቅላላው በዚህ መርሃ ግብር ተገኝተው ልክ 12 ሰዓት የጀመረው የሶላት ስነ ስርዓት እስከ 2 ሰዓት ተኩል ቆይቶ ማጠናቀቂያውን አግኝቷል። የበዓሉ ድባብ ደግሞ በሐረር ከተማ ውስጥ የተለያዩ አካባቢዎችም ሁሉም በየቤቱም እያከበረው ይገኛል። ያለ መረጃ ይሄንን ይመስላል።